ማለት ማሳደግ አይችልም። ነገር ግን ከቤቱ ወጥቶ ለምሳሌ አዝመራ ጥበቃ ወይም ደግሞ ሰውየው የሚያድን ተሆነ ለምሳሌ በዱር ቦታ እየሄደ እንስሳቶችን የሚያድን ተሆነ ውሻ ይቻላል የሚያድን ቦታ ተሆነ ይዞ ሄዶ ለአደን ማድረግ ይችላል። ገባ? በእንደዚህ ማሳደግ ይቻላል። ግቢ ማይመጣ ከሆነ ውሻው ጫካ ተሆነ የሚኖረው እሱ አንበሳ ነው ወይንም ደግሞ እንትን ነው ፎክስ ምንድነው? እንደዛም ብለው ውሰደው። አሁን አንተ እንደወሰድከው ውሰደው። ያንተ አወሳሰድኛ አይገባም። ምንም እንትን የማይገባ ውሻ። ነገር ግን በእስልምናችን ላይ ጫካ ውስጥ የሚኖር ውሻ አለ እንዴ? ነገር የዱር ይሁን የበር ይሁን ገባህ? የቤትም ሆነ የዱርም ሆነ የኛ አሰብነት እንትን ፍላጎት እዚህ ውስጥ አይከተልም። ዋና ፖይንቴ እሱ አይደለም። አሉ የጫካ ውሾች አሉ፣ የቀበሮ ዝርያ የሆኑ እነሱን አለም የቤት ውሻ የሚባለውን ውጭ ዱር አሳድጉት። አይደነው ፖይንቱ ብዙም ስላልገባኝ እኔ ፖይንቴም አይደለም እሱ። መጀመሪያ የጫካ ውሻ የሚባል ነገር የለም እኮ። ችግር የለም ተስማማ። የሚያድን ካልክ እኮ በቃ ምንድን ነው የሚያድነው? ሰው ነው የሚያድነው? እንስሳ ነው የሚያድነው? ጫካ ቀበሬውን ነው የሚያድነው? ታዲያ እንስሳ የሚያድነው እሱ ቤት ውስጥ ነው እንደ እንስሳው ያለው ጫካ ነው እንጂ ስለ ውሻው ምን ችግር አለው? ምሳሌ እኔስ ወደ ፖይንቱ እንመለስና ዋና ፖይንት እሱ ስላልሆነ እኔ መቼ ነው ውሾችን የከለከለው መሐመድ ስትለኝ መቼና እንዴት ነው የከለከለው? እስኪ ስርዓቱን የከለከለበትን ንገረኝ እስኪ። ለምን እንደከለከለ እኮ ነገርኩ። እቤት ውስጥ እንትን የሚሉት ግቢ ውስጥ በውሻም እንትን ታለ መላእክቶች እዛ ቦታ አይወርዱም፣ አይገቡም እዛ ግቢ። ገባ? ምን እንዳይነክሱት ነው? መላካው ግቢ ሲመጣ እንዳይነክሱት ጅብሪል ሲመጣ እንዲህ እያለ መልእክት ይዞ ውሻ ካል ሲለው ሩጫው ልክ ቆይ እንትን አንተ ቆይ አንዴ ግን አዳርም ይደርብ ሰው ከሰው ትሆናለህ። መላእክቶች ፈርተው ይሸሻሉ ውሻ ግቢ ካለ። ለምንድን ነው እንዳይነክሱት ነው መላካውን? ውሻ ካለ መላእክቶች አይገቡም ግቢያ። ውሻ ካለ መላእክት አይገባም። ሴጣን ግን ይገባላል። ምክንያቱም በደም ስራችሁ ሴጣን ስላለ ውዱ እንትን ስትሉ ሰላ ስትሉ አየር በቂጣችሁ ውስጥ ስለሚያደርግ ምግብ በግራ እጃችሁ ከበላችሁ አብራችሁ ስለሚበላ ሴጣን አብረው ፍሬንድሊ ነው። መላክ ውሻ ካለ ግን አይመጣም። ይ ለምን? የትኛው ነብይ ነው እንደዛ ብሎ ያስተማረው? የነቢያት አስተምሮ ነው ትሉ ነው የለ ውሻ መላእክትን ያባርራል የሚል ሌባ ነው ውሻ የሚፈራው። ውሻን የሚፈራ እኔ እስከማውቀው ድረስ ሌባ ነው። ውሻ ባለበት ሸሽቶ ማይገባው ሌባ ነው እንጂ መልአክ አይደለም ውሻ የሚሸሸው። የትኛው ነብይ ነው እንደዛ ብሎ ያስተማራችሁ ከመሐመድ ውጪ? ኢንፎ ሰላም ነው። ቀጥል ግን ይቀድማል። ነኝ ማውራት ከፈለግ ቀጥል። ነኝ እኔ ነው። አሁን ውሻው እኮ ማለት መላእክታው እኮ ውሻው ፈርቶ አይደለም የሚመጣው ተባለው። ለምንድን ነው የማይመጣው? በረካ ስለማይገባ። ውሻ ማሳደግ የሚቻልበት ቦታ አለ። አንድ ቦታ ለምሳሌ ውሻ ማሳደግ የሚችልበትን ቦታ አለ። የሆነ ቦታ ግዴታ የሚሆነበት ቦታ አለ። ለምሳሌ የሆነ ነገር ሌባ ምናምን የሚያስቸግርህ ነገር ከሆነ ግዴታ ከሆነብህ ታሳድጋለህ። አለዛ በዲን ላይ የተከለከለ ነው። ለምን? ምን ችግር አለ? የተከለከለ ቢኖር አንተ ለምን ትፈላፈላለህ? አንተ ምን ተካበህ? የሃይማኖት ተከታይ የመጨረሻ መልስ ለምን ትፈላፈላለህ? ምን አገባ? ዝም ብለህ አትቀበልም? ምን አገባ?
አይደለም አንተ ነገሬው ለምን ታጣጣማለህ? በቃ ተነገረ። በዚህ ላይ ተከለከለ ነው። ንጃስ ስለሆነች ነጃሳ ነው አይደለም። እንደዛ ነው አይደለም። ነጃሳ ነው ከሌሎቹ የተለየ ነጃሳ ነው አይደለም። እንዴት መላእክት እንዳይነጅሰው ነው መልአኩ ምን አገባ ስለዛ ስለመላኩ እንዳያቆሽሸው መልአኩ ቤት እንዳይመጣ ነው። ውሻ ካለ መልአክ ስለማይመጣ ነው እንጂ ውሻ ቆሻሻ ስለሆነ አይደለም። ስለዛ እኮ ማለት እሺ ወደኛ እንስማማ ማመድ ልስማማ በአንተ መንገድ ልጓዝ። በእኔ መንገድ የትኛው ነብይ በአንተ መንገድ ችግር የለውም። በአንተው መንገድ ልጓዝና የትኛው ነብይ ነው እስቲ ውሻ ካለ ግቢያችሁ መልአክ አይመጣብንም ብሎ ያስተማረ የትኛው ነብይ ነው? የነቢያት አስተምሮ ነው ትሎ የለ ንገርህ ነቢያቶች ማለት ነው በመጡ ስርዓታቸው ይለያያል። መላእክቶችስ ይለያያሉ አብረው? ወይ ሰማኝ ለጅብሪል ለሙሳ ሲላክ የነበረው መልአክ ናሙስ ነው ጅብሪል ነው ትሎ የለ እንዴ? ለመሐመድ ሲላክ በመሐመድ ጊዜ ውሻ መፍራት ጀመረ፣ በሙሳ ጊዜ ግን አይፈራም ነበር። ጥሩ ነው። እንደዛ አይደለም። መጀመሪያ አልሰማኝም፣ አልተረዳኸኝም። ህግጋቱ ዲንን የመጡበት መንገድ አንድ ነው። ገባህ? ላኢላሃ ኢለላህን ለማስተማር ነው። ገባህ? ሁላቸውም ኦኬ። እሺ የተከለከለበትን እንትን እስቲ አስታውሰኝ። እስቲ የተከለከለበትን ቀን ማለት በምን አይነት ሁኔታ እንደተከለከለ። እሺ ህግጋታቸው የነብያቶች ይለያያል። ጅብሪል ግን አይለያየም። ስለዚህ ጅብሪል ስለሚፈራ ነው ውሻ የተከለከለው አይደለ? ጅብሪል አልተለየም። በሙሳ ጊዜ የነበረውና በመሐመድ ጊዜ የተለየው የነበረው ጅብሪል ይለያያል። እሺ አንድ ጥያቄ ልጠይቅህ። በሙሳ ጊዜ ውሻ ያሳድጉ ነበር? ያሳድጋሉ። ድምፅ ታፍኗል። ድምፅ ታፍኗል። ከፍ አድርገው። በሙሳ ጊዜ እንደሚያሳድጉ ከፍታ አሳይ። ምክንያቱም ውሾች ስላሉ እኮ ነው የተገደሉት። ከዛ በኋላ አሁንም እኮ ውሾች አሉ፣ አልጠፉም እኮ። አስገደላቸው መሐመድ እስልምና ስለሌለ ዘወል እስልምና ስላልተቆጣጠረ እኮ ነው። ውሾቹ ስላሉ ልንገርህማ እፎይ፣ ቅድም እኮ ነው ያልኩህ ማለት ነው። እዱር ላይ ጫካ ቦታ ላይ ለማደን ይፈቀዳል። ሀታ እንኳን ውሾችን መግዛት ይቻላል። ገባህ? መግዛት ድረስ ዝም ብሎ እያመጡ ከሌላ ቦታ እየለቃቀሙ ሳይሆን መግዛት ድረስ ይቻላል። ገዝተህ በብርህ እነሱን እያበላሃቸው እየቀለብካቸው ማለት ነው እዱር እንዲጠብቁልህ። ገባህ? አዝመራህን እንዳይበላብህ እንዲጠብቁልህ ማድረግ ይቻላል። እቤት ግን ማሳደግ አይቻልም። ቆይ ውሻ መግዛት ይቻላል ብለሃል። ይቻላል። ስለዚህ የሚሸጥ ይኖራል ማለት ነው ውሻ የሚገዛ ከሆነ። እኔ ውሻ የሚሸጠው ገሃነም እንደሚገባ ነው የማውቀው። አሳየኝ እስቲ አንተ ማስረጃውን። አሳየኝ አንተ ገሃነም የሚገባበትን ቦታ። እኔ አሳያለሁኝ። አሁን አንተ ቀድመህ ክሌም ስላደረግ አይደለም፣ አሳየኝ። ክሌም አደረግህ እኮ አንተ። ውሻ ማለት ነው ልንገርህ፣ በውሻ መሸጥ መነገድ የማይቻለው የቤት ውስጥ ለማድረግ ተሆነ አይቻልም። የቤት እንትን ለማድረግ ውሻ መግዛት ይቻላል የሚል እኔ ከ20 በላይ መረጃ ሰጣለሁ። ውሻ መግዛት መሸጥ አይቻልም፣ ገሃነም ይከታል። አሳየኝ። አሁን አንተ ማስረጃ አንተ ቅድሚያ አንተ አሳየኝ። ግድልህም አንተን ተገድፌ እኮ ነው የምሄደው። እኔ ለምን አሳያለሁ? ቀድመህ ክሌም ያደረግኸው አንተ ነህ። አይቻልም ያልከው እኮ አንተ ነህ። ይቻላል ብለሃል እኮ አንተ። መግዛት ይቻላል። እኔ እኮ የሆነ ነገር እኮ ማለት ነው ስከለክል ማለት ነው። ኦኬ አሳያ ናቀፍ በልኩስም ግን እኔ ሳሳየ ቃል ግባ እዚሁ። እኔ ሳሳየ ኢሚዲየትሊ አንተ ደግሞ መግዛት ይቻላል የሚል ታሳያለህ አይደለ? ልንገርህ አባዬ ታሳያለህ። እዚህ ቦታ ላይ ይቅርታ አንዴ ማለት ቆይ አንዴ ጣልቃ ትገባ።
አንድ ክርስቲያን አዘጋጅልኝ አዲሱን ሳይ ሙስሊም 1567 ኤ ላይ ቃል ግባ። ቅድሚያ ያው ልንገርህ ሀቢቢ እዚህ ቦታ ላይ ማለት ነው አንተ ስታሳየኝ ማለት ነው እዛው ላይ ታሊቅ ይመጣልሃል። ዝም ብለህ ሂድ አሳየኝ። ሀዲሱ ማሳየታችንም አንተ ግደለህም አብሽር አንተን ሀዲስ አሳየኝ። ማሳየታችንም ወይ አባ አንተ ሀዲሱን አሳየኝ። ኤኒዌይስ ተስሩናው ትማራለህ። ቀጥል ክርስቲያን። በነገራችን ላይ እስከዛ አንድ መረጃ ማምጣት ቢችል ልጁ ጥሩ ነበረ፣ ግን አያገኝም። ለአንብብላችሁ ሳይ ሙስሊም 1567 ላይ በአማርኛ አድርገው። አንተ ደግሞ ሁሌ አማርኛ ስላለ እዚህ መታስተርጉሙ ሀዲሳችሁን። አቡ መስዑድ አልአንሳሪ እንደተረከው ይልና ሪፖርት ዛት አላስ ሜሴንጀር ፎርቤድ ዘ ቻርጂንግ ኦፍ ዘ ፕራይስ ኦፍ ዘ ዶግ። ምን ይላል? ውሻን ሸጦ መገበያየት ወይም ደግሞ ገንዘብ መውሰድ ከልክለዋል። ምን መሸጥ? ውሻን ሸጦ ገንዘብ መውሰድ ከልክለዋል። አረብኛውን ቀይርለት ከፈለገ። ኦኬ አይደለም አረበኛ ትክክል እኮ ነው። ሀዲሱ እኮ አለ። እኔ ሀዲሱ ላይ እኮ ምንም እንትን ሸክ የለኝም። ሶሂህ ነው እንደሚያውቅ አሁን አለ ይላል። ቅድም አምጣ እስኪ ማስረጃ እያለ እንትን ሲል ነበረ። አሁን ደግሞ አለ ይለኛል። በልበለ ቀጣፊ ውርደትና ውሸት ካባችሁ የሆነ ሰዎች ውርደትና ውሸት የዋብያ ኡስታዝ ካባ በተለይ ወሚት ልታደርጉ ሰዎች አንተ በእናትህ መልስ ማጣት እንደዚህ ማለት እንደዚህ በዚህ መጠን እንዴት አይምረውን በየደቂቃ ውስጥ ይዋሸዋል? ኤኒዌይስ ከ10 በላይ ማስረጃ አመጣበታለሁ ስለው እየሰማ አንድ አንጣ ሲለኝ ቆይቶ አለ እኮ አዲሱማ መኖር አለ እኮ መኖር አለ። የለም አንተ አለ ያልከው፣ ስለዚህ አንተ አንጣ ብሎ ነበርኩ ሞግቶኝ ነበር። ምክንያቱም ዋብያ ነው። ዋብያ ካልዋሹ ደግሞ አድሩ። ምክንያቱም ሙስሊም ነው። እስልምና ካልዋሻ የሆነ ኤኒዌይስ አብድሌ እንኳን ደህና መጣ። ወይ ዋብያ ሰለፍያ የሚባል ነገር ወይ ባል እንደዚህ እንኳን ጣና ባክ ይባላል እያወቀው። አንተ ደግሞ አብድሌ ሰላም ነው። አንተ ሶሪ አብድሌ አንተ ሰለፊ ነኝ ትላለህ። ያጠለቅ ያስከው ፕሮፋይል ዋብያ ነው ይሰማል። ቀጥል። ዋብያ ይሁና ዋብያ ሰለፍያ የሚባል መከፋፈል እኮ ለአንተ ምንም አያገባም። ታውቃለህ በዛ ጉዳይ አያገባኝም። ግን ሁለታችሁም ለእኔ ጣዖት አምላኪ ናችሁ። ሁለታችሁም ለእኔ ስህተት አስተምሮት ውስጥ ናችሁ። ነገር ግን ሁለታችሁም ደግሞ አጭበርባሪና ፈጣም ናችሁ። ሁለታችሁንም ስፈልግ እጠልዛችኋለሁ። ሁለታችሁም ለእኔ የሐሰት አስተምሮ ከልት ውስጥ ነው ያላችሁት። ሁለታችሁም ድራማ የምትሰሩ ናችሁ። አትሊስት ግን ሰለፊዎቹ ተዋብዮቹ ቦልድ አቋም አላቸው። እምነታችን ይሄ ነው ብለው እምነታቸውን መግለጽ ይችላሉ። እናንተ እምነታችሁን ታፍሩበታላችሁ። አንተ ባይዘ አይደለም። ኤኒዌይስ ወደ ቶፒኩ ግባ። የሚያስተምር ሰው እኮ ይሰማል እኮ። ወደ ቶፒኩ ግባ። እሺ አብድሌ ዛሬ ብቻ አይደለም እኮ አንተ የመጣው ብዙ ቀን ተገናኝተህ ነው። አንተ ከእስልምናና ከዋሃቢያ ሌላ ምክንያት የለህም። አንተ ክርስቲያን ነው እንጂ ቶፒኩ ላይ እሺ እንኳን ደህና መጣህ ብያለሁኝ አብድሌ። ቶፒኩ ላይ ግባና ከነቢያት ውስጥ አስቀድሞ ውሻ ግቢያችሁ ካለ ወይንም ውሻ ካለ ውሻ ይዛችሁ ስትሄዱ መልአክ አይከተላችሁም ብሎ ያስተማራል። የሆነ ሚንኮሻኮሽ አለ ስረ ግን በዛ ላይ እኔ ትንሽ እውቀት የለኝምና በዛ እውቀት የለኝም። ስለዚህ ምንድነው እኔ የምፈልገው ነገር አንድ ነገር ጠይቄ መረዳት እፈልጋለሁ ለአንተም ማለት ነው። አሁን ጥያቄ በኋላ ልትጠይቃለህ። ተቀመጥ በቃ። አሁን ውሻው ላይ ብቻ ኦኬ።
የምነኝ ቀጥል። እሺ ኦኬ፣ ሚት አድርግ አብድሌ። ኦኬ፣ ከስሩ ነው ቀር እንዳታለ የምነኝ። ኦኬ፣ አለህን ረመዳን ምናምን ይሰማል። አለህን የኢየሱስ ብልት ይመለካል አይመለክም? ቁላው አለህን አለህን ጥያቄ ጠይቅ አለ። አንድ ተራ ጠብቅ። የትኛውን ባለጌ ነው የተናገረው? ክርስቲያኑ ሸኘው። ይሄ ነው አስወጥቼዋል። ማማምን ነው ያ ኤኒዌይስ አለህን አህልን ፖዝ ሆኗል። ሜቢ ፈአዝ የሚል አለ። ሰላም ናችሁ? እንኳን ደህና መጣ። ይመስገነው። ገስት መገቡ ሚዩት ማድረግ ልመዱ። ተራችሁ እስከሚጠራ ድረስ እባካችሁ ስድ አደግ አትሁኑ፣ ባለጌ አትሁኑ። ኦኬ ፈዘን ሜቢ ቶፒኩን ሰምተዋል? ያ በእስልምና አስተምሮ ውሻና ስዕል ባለበት መልአክ አይገባም የሚል አለ አይደለ? ኦኬ ይሄን አስተምሮ ከመሐመድ በፊት ያስተማራለ? መላእክ አይገባም ውሻ ባለበት ተብሎ ያስተማራለ? ወላሂ ብዙም እውቀቱ ላይ እንትን የለኝም፣ ግን ያው ውሻ ብዙ ነጃሳ ለሃጩ እንጂ ሙሉ እንትንነቱ ነጃሳነት የለውም። መሐመድ በነጃሳነት ነው የከለከለው ብለህ ታስባለህ? ውሻን ያስገደለው መሐመድ ውሻ መቼ አስገደለ? አስገድሏል እንዴ መሐመድ? ያ እንዴት እንዳስገደለ እንደውም ልንገርህ ታሪኩን። ሐዲሱን ይከፍትልሃል ክርስቲያን ነክስ። ከዕለታት አንድ ቀን በመካ በነበረ ሰዓት ላይ እሱ መገለጦች ይመጡለት እና ነብይ ነኝ ባላቸው ሰዓት ላይ ተቃውሞ ገጥሞት ነበረ። ጣዖታውያኖቹ ከፍተኛ ተቃውሞ በገጠመው ሰዓት ላይ ጣዖት አምላኪያኖቹ ለቁረሽ ክርስቲያኖችና አይሁዶች መዲና ለሚገኙ ክርስቲያኖችና አይሁዶች ደብዳቤ ጻፉላቸው። ከኛ ዘንድ ሙሐመድ የሚባል ሰው ተነስቷል፣ ነብይ ነኝ ይላል፣ እንደቀደሙት ነቢያቶች ነብይ ነኝ፣ ስለዚህ ተከተሉኝ እያለ የእኛን ጣዖት እየተሳደበብን ነው። የአባቶቻችሁን ይህንን ጣዖቱን አታምልኩ፣ እስልምናን ተቀበሉ እያለን ነው። እኛ ደግሞ ነብይነት እንዴት እንደሆነ አናቅም። ስለዚህ ምን እንጠይቀው፣ ምን እንበለው ብለው ደብዳቤ ለክርስቲያኖችና ለአይሁዶች ወደ መዲና ሰደዱ ማለት ነው። በመዲና የሚኖሩት ደግሞ የነብይነት መስፈርትን ከመጽሐፍ ቅዱስ ስለሚያውቁ 3 ጥያቄ ጠይቁት። 3ቱን ጥያቄ በትክክል ከመለሰ እውነትም እሱ ነብይ ነው፣ ካልመለሰ ግን ሐሰተኛ ነው የሚል 3 ጥያቄ ያዘጋጁና ለቁረሾቹ እንትኖቹ ማለት በመዲና የነበሩት ይሰዱላቸዋል። ይሄንን አማርኛ ቁርአኑም ላይ ያለ ሐዲሱንም ተፍሲሮቹንም እናሳያለን። አንደኛው ጥያቄ በዋሻ ውስጥ ያደሩ 309 ዓመት ሙሉ ያደሩት ስንት ናቸው ቁጥራቸው የሚል ነው። ሁለተኛው ጥያቄ ዙርቀኔ ማን ነው የሚል ነው። ሶስተኛው ጥያቄ ኢሳ የአላህ ቃልና መንፈስ ነው ትላለ፣ የአላህ መንፈሱ ፍጡር ነው ወይ? ቃሉስ ፍጡር ነው ወይ? የአላህ ቃልና መንፈስ ከሆነ ኢሳ እንዴት ፍጡር ይሆናል? የሚል 3 ጥያቄዎች ናቸው። ከዛ ቁረሾቹ ይህንን ጥያቄ ከአይሁዶቹ ሰሙ፣ ከክርስቲያኖችና አይሁዶቹ ይህንን ሰሙ፣ ጠየቁት መሐመድን። እነኝም በትክክል ከመለስክ አንተ ነብይ ነህ፣ ካልመለስክ ግን ሐሰተኛ ትሆናለህ ተባለ ማለት ነው። ከዛ ሰማና ነገ በትክክል ነገ መልሱን ነግራቸዋለሁ አላቸው። ከዛ ነገ ሲጠብቁት ጠፋ፣ ተነገ ወዲያ ሲጠብቁት ጠፋ። 3 ቀን ሆነው
4 ቀን ሆነው፣ 5 ቀን ሆነው፣ 6 ቀን ሆነው፣ 7 ቀን ሆነው፣ መልስ የለም። 8 ቀን ሆነው መልስ የለም። 9 ቀን ሆነው ጠፋ፣ የለም መልስ። 9 10 11 12 የለም። 13 የለም። 14 ጥያቄው ለነብያችን መሐመድ ነው የቀረበው ጥያቄው ሰለላሁ ዐለይሂ ወሰለም። አዎ ኦኬ። እሳቸው አቅቷቸውን የጠፉት እሳቸው ነገ መልስላችኋለሁ ብለው 14 ቀን ሆናቸው። 14 ቀን ሆናቸው በኋላ በ15ኛው ቀን ላይ አገኙት። ከዛ እንደዚህ አለ። ተናዶ እንትን ወደ ቤት አይሻ እንደገባ የሚናገር አለ። ወደ ቤት ሲገባ ተናዶ ደም ስሩ እንትን እንዳለ የተናገረበትም አለ። ብቻ ያገኙታል። ከዛ በኋላ መጽሐፉን እናነባቸዋለን ንክስ ታሪኩን እንዲቴል። ከዛ በኋላ ለምንድን ነው መልስ ያላመጣኸው ተብሎ ሲባል ይገርማችኋል፣ መልሱን ነገ እነግራችኋለሁ ብዬ አስቤ ነበር። አንድም ኢንሻአላህ አላልኩም ነበረ። አንድም ደግሞ ቤቴ ውስጥ ጡጥላ ገብታ ሞታ ነበር አልጋ ስር። ከዛ ጅብሪል ነገ እነግርሃለሁ ብለኸኝ ለምን ቀረህብኝ ስለው ቤትህ ውስጥ ውሻ ገብታ አልጋ ስር ሞታ ነበረ፣ ለዛ ነው መልሱን ያቆየውብህ ብሎኛል አለ። 15 ቀን የቆየው ለምንድን ነው? አልጋ ስር ጡጥላ ሞታ ውሻዋ በዛ ምክንያት። ከዛ በኋላ በጠዋት ውሾች ሁሉ እንዲገደሉ ትእዛዝ ሰጠ። አዲሱን አሳያለሁ። አሁን እኔ ፖይንቴ ዋና ይሄ አይደለም። ይሄም ቀላል ነገር ነው። እናንተ በጣም ልትገረሙ ትችላላችሁ። ጥያቄው ምን ተብሎ ተመለሰ ነው። አንደኛ የጠየቁት ምንድን ነው? እሱ በዋሻ ውስጥ ያደሩ ሰዎች ቁጥራቸው ስንት ነው ብለው ነው የጠየቁት። የዋሻው ምዕራፍ ታውቀዋለህ አይደለ? ሱረቱ ካፍ ማለት ነው። 18ኛው ሱራ ስንት ናቸው ብለው ሲጠይቁት መልሱ ምን ቢሆን ጥሩ ነው? ቁርአኑን አንዴ ክፈተው ክርስቲያን፣ ሱራ 18 22 ወይም 23ኛውን አያ። አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው፣ አትጠይቅም፣ ከእነሱ ጋር አትከራከርም ተብያለሁ፣ መልሱን አላህ ነው የሚያውቀው አላቸው። ከ15 ቀን በኋላ መልሱ ምን ሆነ? የተጠየቀው 22ኛው መሰለኝ። ይኸውና መልሱ። በሩቅ ወርዋሪዎች ሆነው በጥርጣሬ ውስጥ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛቸው ውሻቸው ነው ይላሉ። 7 ናቸው፣ 8ኛው ውሻቸው ነው ይላሉም። ሶሪ ጌታዬ ቁጥራቸውን አዋቂ ነው እንጂ ጌታዬ የቱ ጋር ነበር? ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ ጠልቀህ አትከራከር። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ አላቸው። በቃ መልሱ እንደዚህ ነው። አንዳንዶቹ 3 ነው ይላሉ፣ አንደኛው 4 ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ጠልቃ ትከራከር ከነሱ ጋር ከነሱ ማጠይቅ ተብያለሁ ከመጽሐፍቶቹ ሰዎች። በቃ አላቅም፣ አላህ ነው የሚያውቀው። ችግር የለውም። አንደኛው መልስ ይሄ ነው፣ የነብይነት መስፈርት። ሁለተኛው ጥያቄስ መልሱ ቢሆን ጥሩ ነው። ከ15 ቀን በኋላ 3 ነው ጥያቄው ብያቸዋለሁ። እዚሁ ክፍል ላይ ነው የሚገኘው። 3ኛው ዙርቀኔ ማን ነው ሲሉት፣ ዙርቀኔ ማለት ባለቀንዳም ሰው ነው። ሲሄድ ውሃ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ መጣ ገባ። ይሄ አስቀድሞ የነበረ ተረት ነው። ዙርቀኔንም ይጠይቁሃል በእናንተ ላይ ጠየቁ። ስለ ዙርቀኔ ከዙርቀኔም ይጠይቁሃል በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። ለእኛ ለእነርሱ በምድር አስመቺ ነው። ከነገሩም ሁሉ መዳረሻ መንገድን ሰጠ ነው። መንገድንም ወደ ምዕራብ ተከተለ። ቁጥር 86 ወደ ፀሐይ መግቢያም ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ማንን? ፀሐይን። ተፍሲሮችን ስታይ እዛ የሚኖሩ ሰዎች ሮጠው ዋሻ ውስጥ ይገባሉ። ፀሐይ መታ ጮረቃ ውስጥ ስገባ ከዛ ውጭ ይወጡና ምግብ ይይዛሉ። ልክ ፀሐይ ስትወጣ ደግሞ በጣም ስለምታቃጠል እዛ ጋር ቅርባቸው ስለሆነች ሮጠው ውሃ ውስጥ ይገባሉ ይላል።
ይፈራረቃሉ፣ ይቀያየራሉ ማለት ነው። ይሄ ሌጀንድ ነው፣ ተረት ተረት ነው። ፀሐይ እዚህ ምድር ላይ መጣ። ፀሐይ ትንጥዬ ሰሃን መስለዋለች እንዲህ ሲያት፣ ፀሐይ ከምድር ስንት ሺህ እጥፍ በልጥ ነች። ኤንዌይስ ሁለተኛው ጥያቄ መልሱ ይሄ ሆነ። ሶስተኛውስ ስለ ኢሳ ሱራ 3 59 አንዴ ክፈተው። ስለ ኢሳ ቃልና መንፈስ ተከራክረውት ነበረ። ያላ ቃልና መንፈስ ነው። ሱራ 4 171ኛውን አንተ ቼክ ሩህ አላህና ከለም አላህ ነው ብሏቸዋል። ስለተከራከሩት ምን አላቸው? የአዳም ቢጤ ነው አላቸው። አዳም እኮ በቃሉ ተፈጠረ እንጂ ቃሉ አልተባለም፣ በመንፈሱ ተፈጠረ እንጂ መንፈሱ አልተባለም። ኢሳ ግን ያላ ቃልና መንፈስ ተብሏል አሉት። ከዛስ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው፣ ከዚያም ለእርሱ ሁን አለው አላቸው። አላዋጣውም። ከዛ በኋላ ሲከራከሩት ምን አለ? ይህ ከጌታ ዘንድ የሆነ እውነታ ነው፣ ከተጠራጣሪዎች አትሁን፣ በቃ እኔ አልጠራጠርም፣ እንደዚህ ተብያለሁ አላቸው። ቁጥር 61 እውቀቱም ከመጣልህ በኋላ ሁን አለው አይደለ? በቃሉ ነው አላቸው። አሁን ኦኬ፣ እውቀቱም ከመጣልህ በኋላ ልብ በል፣ በእርሱ በኢሳ የተከራከሩህን ሰዎች ኑ በልጆቻችንና በልጆቻችን በሴቶቻችንና በሴቶቻችሁ በነፍሶቻችንና በነፍሶቻችን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አለ። ሲከራከሩት አይ ክርክሩን አልፈልግም፣ እንረጋገም፣ እኛ እንምጣ፣ እናንተም ኑ፣ ሚስቶቻችንን እዘን እንምጣ፣ ሚስቶቻችንን እንዛችሁ ኑ፣ ልጆቻችንን ህፃኖቻችንም ቢሆን እዘን እንምጣ፣ እናንተም ልጆቻችሁን እዛችሁ እንምጣና እንረጋገም አላቸው። ተፍሲሮችን ያቸው፣ ይህንን ሁሉንም ተፍሲሮችን ያቸው፣ ተመሳሳይ ስላላቸው እዚህ ላይ አሊን እንትና የልጅ ልጁ የአሊ ልጆች ሁሴንና ሐሰንን ፋጢማን እዞ መጣ ሙሐመድ። ክርስቲያኖቹ ግን አንራገምም አሉ። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 44 አካባቢ፣ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ስለሚል መጽሐፍ ቅዱስ አንራገምም እኛ ሲሉት አይ እኔ መራገም አለብኝ ብሎ ሄዶ ተራገመ። ሁሉም በሰው እጅ ነው የጠፉት። በኋላ እርግማኑ ወደሱ ላይ ደርሶበት ከዛ እንዴ መንፈሱን ንገረን እሺ መንፈስ ምንድን ነው ሲሉት ሱራ 1785 ላይ የመለሰውን ላሳየ። ምንድነው? ውሻዋ እንግዲህ ገብታ ቆይታ ከ15 ቀን በኋላ ይህን ተፍሲሮቹን አማርኛውንም እንግሊዝኛውንም ደግሞ እናየዋለን። ከሩህም ይጠይቁሃል፣ ሩህ ከጌታዬ ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሩህ የአላህ ሩህ ከሆነ ኢሳ እንዴት ፍጡር ይሆናል ሲባል ከሩህም ይጠይቁሃል፣ ሩህ ከጌታዬ ነገር ነው እውቀትም ጥቂትን እንጂ አልተሰጠህም በላቸው። ቃለ ሶስቱም በዚህ ያለፈ የነብይነት መስፈርት። አማርኛውን አድርገው አንዴ፣ እንትኑን አድርገው፣ ተፍሲሩን አድርገው አንዴ፣ አሱጢን አድርገውና አንብበው አንዴ። ቅድሚያ ቆይ፣ ይሄ ሜይ ቢ ቁርአኑ ይሄ ካለ አማርኛ ማመድ ዘይን በተፍሲር ቁርአናቸውን ፈስረውታል። እኔ ያልኩትን አሁን ታገኘዋለህ በከፊል። አሱጢ ደግሞ እንደዚህ ይላል። የአሱጢን አንብበው። ጀላሉዲን አሱጢ ማለት ነው። ጀላሉዲን አልሱጢ ተፍሲር ነው እና አንብበው። ምንድነው? ቁሬሽ ጋዘርድ ኤንድ ሴይድ፣ ቁሬሾቹ ተሰበሰቡና ሙሐመድ የራሱን አስተምሮ ይዞ ከመጣ በኋላ ማለት ነው እንደዚህ ብለው ተማከሩ። ኦ ሙሐመድ ዩ ሃቭ ተርንድ አዌይ ፍሮም አወር ሪሊጅን ኤንድ ዘ ሪሊጅን ኦፍ አወር ፎርፋዘር፣ ሙሐመድ ሆይ አንተ የአያቶቻችንና የቅድመ አያቶቻችን ሃይማኖት እየካድክ ነው። ዋት ኢዝ ዚስ ሪሊጅን ዊ ሃቭ ብሮት፣ አንተ የምታመጣው ሃይማኖት ምንድን ነው ብለው ይጠይቁታል። ሂ ሪፕላይድ ዲስ ኢዝ ሪሊጅን አይ ሃቭ ብሮት ፍሮም ዘ ሞስት ሜርሲፉል፣ እኔ ይህንን ሃይማኖት ከአራህማን ነው የተቀበልኩት ብሎ ይመልስላቸዋል። they said we know no other most merciful than rahman of yamamah meaning ሙሳይሊማ፣ እኛ ከሙሳይሊማ ውጪ ሩህሩህ ሰው አለ ብለን አናምንም። ሙሳይሊማ የሚባል በሰዓቱ እንደ ሙሐመድ ነብይ ነኝ ብሎ የተነሳ ነበረ። እሱ ነው የኛ ሩህሩህ ብለው መለሱለት። then they wrote to Jews saying፣ ከዛ በኋላ ለአይሁዶቹ ደብዳቤ ይጽፉላቸዋል፣ ቁረይሾቹ ማለት ነው። ምን ብለው ነው የሚጽፉላቸው? a man has appeared among us claiming to be a prophet፣ ከኛ ወገን የሆነ አንድ ሰው ነብይ ነኝ ብሎ ተነስቷል። he has turned away from our religion and the religion of our forefather፣ ከዛ በኋላ ሃይማኖታችንና የአባቶቻችን ሃይማኖት እየካደ ነው። he claims that what he has brought is from the most merciful፣ እኔ መልእክቱን ያመጣሁት ከአራህማን ነው ብሎ እየተናገረ ነው። we say we know no other most merciful than the rahman of yamama፣ እኛ ግን ከያማማው ከሙሳይሊማ ውጪ ማንም
ራህማን ወይም ደግሞ ሩህሩህ የሆነ አናቅም ብለው ይጽፉላቸዋል። ከዛ he is a trustworthy and does not betray ይሄ ማነው ሙሳይሊማ የሚባለው እሱ በጣም ታማኝ እና መልካም ነበረ ማንንም አያጭበረብርም ብለው መለሱላቸው። right to us with questions we may ask him ምን ይሏቸዋል? እኛ ይሄንን ነብይ ነኝ ብሎ የተነሳው መሐመድን ልንጠይቀው የምንችለው ሚውት አርግልኝ ከስርፎይ እኛ ከነብይ ነኝ ብሎ የተነሳውን መሐመድን ልንጠይቀው የምንችለውን መልስ ጻፉልን ብለው ለማይልኩላቸዋል ለነዛ ለቁረይሾች ለአይሁዶቹ ማለት ነው። the Jews gathered and said ከዛ በኋላ አይሁዶቹ ተሰብስበው ይሄን ደብዳቤ ካነበቡት በኋላ this is his so they wrote to a ቁረይሽ ከዛ ለቁረይሾቹ ደብዳቤ ጽፈው መለሱላቸው። ምን ብለው ask him about the story of the companion of the cave እንደዚህ ብላችሁ ጠይቁት። አንደኛ ስለ ዋሻው ሰዎች ጠይቁት፣ about ዱልቀርኔን፣ ሁለተኛ ስለ ዙልቀርኔን ጠይቁት፣ and about the soul፣ ሶስተኛ ስለ ሩህ ጠይቁት ወይም ደግሞ ስለ ሩህል ቅዱስ ጠይቁት። ከዛ በኋላ ይሄ ከማን እንደመጣ ታጣራላችሁ ብለው መለሷቸው። ከዛ በኋላ ይሄንን ከአይሁዶቹ ቁረይሾቹ መልእክቱን ተቀበሉና ሙሐመድን ይጠይቁታል። ኦ ሙሐመድ you have turned away from our father religion and religion of our forefather ሙሐመድ ሆይ ሃይማኖታችን እየካድክ ስለሆነ so tell us about the story of about the companion of the cave ዱልቀርኔን and the soul ስለዚህ ስለ ዋሻው ሰዎች ስለ ዙልቀርኔና ስለ ሩህል ቅዱስ ንገረን ብለው በነዛ በሰጧቸው ጥያቄ መሰረት ይጠይቁታል። he said come to me tomorrow በቃ ነገኑና የጠየቃችሁኝን ጥያቄ መልስላችኋለሁ ይላቸዋል ሙሐመድ። he made no exception Jibril stayed away from him for so long as God will then he came and said they asked me about a thing I had not knowledge ምንም ዕውቀት የሌለኝ ነገር ቁረይሾቹ ጠየቁኝ አለ ጅብሪል። እንግዲህ ነገ ነበር መልስላችኋለሁ የነበረው ነገር ግን ለረጅም ሰዓት አልመጣም ነበር። ለምን ያህል ጊዜ እንዳልመጣ ላሳያችሁ ለምን ያህል ጊዜ እንዳልመጣ ላሳያችሁ። እሱ መቼ ነው ያለው? ነገ መልስላችኋለሁ ነበር ያለው። so he saw no oath and 40 nights passed ይሄን ጥያቄ ከጠየቁት በኋላ ስንት ሌሊቶች አለፉ? 14 ቀን ሙሉ ሳይመጣለት ጅብሪል ቀረ ማለት ነው። ከዛ በኋላ ጅብሪል መጣለትና ምን አለ? ጅብሪል ከመጣለት በኋላ ለምንድን ነው ያልመጣኸው ብሎ ይጠይቀዋል ሙሐመድ። የመለሰለትን መልስ ደግሞ እንመልስ ልንገራችሁ። ኦኬ ከዛ ጅብሪል ምን ይለዋል? didn't you see that we don't enter a house in which there is a dog or an image ሙሐመድ ሆይ እኔ እኮ ያልመጣሁበት ምክንያት በቤትህ ውስጥ ውሻ ወይም ስዕል ስለነበረ ነው። እኛ ስዕል ወይም ደግሞ ውሻ ባለበት ቤት አንገባም። and there was a puppy in the house በቤትህ ውስጥ ቡችላ ውሻ ነበረች ለዛ ነው ያልመጣሁት ብሎ ይመልስለታል ማለት ነው። በውሻ ምክንያት 14 ቀን ሙሉ ጅብሪል ሳይመጣ ቀረ። ያ በጣም ሴንስ ይሰጣል። አማርኛውን አንድ ተፍሲሩን የተወሰነ በልበትና 14 ቀን ሙሉ ጡጥላ ቤት ውስጥ ስትቀመጥ አስቡ እና ኤኒዌይስ ግን አንድ ነገር ልናገር እፎይ ሁላችንንም ፈጣሪ ቀጥተኛው መንገድ ይምራና ማለት ነው። አሁን እናንተም ሆናችሁ ሌላ ዳዮች የሚያስተምሩት የሰው ልጅ ወደ ትክክለኛው መንገድ ለመምራት ነው አይደለ? እሺ እና ከዚህ አንፃር እናንተ አሁን ለኔ አሁን እንትን ብትሉኝ እኔ ከእውቀቱ ትንሽ እንትን ያልኩ ነኝ፣ ግን ከዳዮች ጋር መነጋገሩ አይሻልም? አሁን በእኔ አይነት አምሳያ ሙስሊሞች ገብተው ያለምንም እውቀት እንትን ብትሉት ትርጉም አይኖረውም። እውቀት ካለው ጋር ብትዋሩ ግን ለሁሉም ትምህርት ይሆናል ብዬ አስባለሁ። እሺ በቃ አዳምጥ፣ ችግር የለውም አንተ። ኤኒዌይስ አማርኛ ተፍሲሩም ላይ የተወሰነ ታሪኩን ተርጉመው አስቀምጠውታል። እሱን አንብበውና ወደ ዋናው ወደ ውሻዋ ታሪክ እንመለስ። ዋናው እኛ መሐመድ ነብይነት ጥያቄውን በትክክል መልሰውታል አልመለሰውም ሳይሆን አላቅም ነው ያላቸው። ሶስቱንም ጥያቄ አንዱን ነው ለመመለስ የሞከረው። ፀሐይ ጮረቃ ውስጥ ገባለች ብሎ ፀሐይ ጮረቃ ውስጥ አገባ። ሁለቱን ግን አትከራከር አትጠይቃቸውም ነብያለው። በቃ አላህ ነው የሚያውቀው። የመልስ አይሆንም። ኔስ የነብይነት መስፈርት ተብሎ የተጠየቀውም ማለት ወደ ፖይንቱ እንመለስና አንብባትና እንለፈው። ከዋሻው ምዕራፍ አንደኛው አንቀጽ የወረደበት ምክንያት ይላል። ይህ አንቀጽ የወረደበት መኮች ነድር ቢን ሐሪስ ኡቅባ ቢን አቡ ምናምን የተባለ ወደ መዲና አይሁድ ልከው
የነቢዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶችም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ሙሐመድን ማለት ነው። ኢንሻአላህ ሳይሉ ሙሐመድ ኢንሻአላህ ሳይል ይላል እዚህ ጋር። እዛኛው ተፍሲሩ ላይ ደግሞ ድመት ውሻም ስለገባች ስላልነበረ ጅብሪል የመጣው ማለት ነው። ሁለቱንም ያስቀምጠዋል። እሱም የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። የጠየቁት ጥያቄ መልሱ ሳይገኝ ስንት ቀን ሞላው? 15 ቀን። አሱቲ 14 ቀን ብሎ 15ኛው ቀን ያገኘበት መሰለኝ። አሱቲ 14 ቀን ነው የሚለው፣ ይሄንኛው 15 ቀን ብሏል። 15ኛ ቀን ጅብሪል የመጣበት ነው። ኦኬ። መኮች ነድር ቢን ሐሪዝ እና ኡቅባን አይሁድ ምሁራንን ስለ ነብዩ እንዲጠይቁ ልከዋቸው ሲጠይቋቸው ከ3 ነገሮች ጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ይህ ነው ማለትም ሙሐመድን ማለት ነው። ይህንን ካልነገራችሁ ግን ቀጣፊ ነው ሙሐመድ። እነዚህን 3 ነገሮች ከነገራችሁ ነብይ ነው፣ አለበለዚያ ቀጣፊ ነው አሏቸው። እሺ ጥያቄዎቹ ምንድናቸው? አንደኛ ስለነዚያ አስገራሚ ወጣቶች ታሪክ ማለትም ስለዋሻው ሰዎች ማለት ነው። ሁለተኛ ስለነዚያ ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ ስለማ ስለ ዙልቀርነይ። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁ ብለው ሳይሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ ብለው አስቀምጠውታል እዚህ ጋር ጠበሪንጎት አድርገዋል። ኤኒዌይስ ስለዚህ አሁን ውሻዋ ላይ መሰረት እናድርግና ውሻ ሞታም ረጅም ጊዜ የሞተችበትና የቀረችበትም ታሪክ ስላለ እሱንም ደግሞ አንድ ታሪክ ጨምርላቸው። ጡጥላ ሞታ 4 ቀን ምናምንም ሌላ ጊዜም እንደዚህ አልመጣልኝ አለ ብሎ ደግሞ ጥያቄ ሲጠየቅ እንደዚሁ አሁንም ያለበት አለ። በሌላ ጊዜም እንደገና ጡጥላ ቤቴ ውስጥ ሞታ መልስ ጅብሪል